ኦኬ በጣም ጥሩ። ዛሬ ደግሞ ዲስ ርዕስ ይዘናል። ዛሬ ፓርቲሲፕልስ የሚባሉ ቨርቦች ታይፖች እናያለን። ፓርቲሲፕልስ ምንድናቸው? ስንት አይነት ፓርቲሲፕል አለን? ለምንስ ይጠቅሙናል? የሚሉትን በዛሬው ትምህርታችን ላይ እናያለን። እስቲ ሌትስ ስታርት ፍሮም ዘ ዴፊኒሽን። ዋት አር ፓርቲሲፕልስ? ፓርቲሲፕልስ አር ቨርብ ፎርም ናቸው። ልክ እንደ ሌሎቹ ታይፕ ኦፍ ቨርብ እነዚህ ቨርብ ፎርም ናቸው፣ ግን የተለያየ ፈንክሽን ያላቸው ቨርቦች ናቸው። ዋት ኢዝ ዜር ፈንክሽን? They function as an adjective, as a helping verb, as a noun. In some cases, they may serve as a noun. የሚያገለግሉን verb formoች participles ይባላሉ ማለት ነው። Participles are used to form different tenses. ብዙ ጊዜ የተለያየ ቴንስን ፎርም ለማድረግ ይጠቅሙናል። Sometimes they serve as an adjective to describe a noun. Sometimes they create a participle phrases. We have different types of participle phrases አሉ። እነሱን ዲስክራይብ ለማድረግ ያገለግሉናል ማለት ነው። እነማን ናቸው እስቲ እናያቸው። the forms of participle ፎርማቸው ስንት አይነት ፎርም አለን? we have about 3 types of participle in English አለን። what are they? the present participle, the past participle and perfect participle የሚሉ 3 ታይፖች አለን። ታዲያ እንዴት ነው የምንለያቸው? ፕሬዘንቱ ምን ይመስላል ፎርሙ፣ ፓስት ፓርቲሲፕል ፎርሙ ምን ይመስላል፣ ፐርፌክት ፓርቲሲፕል ምን ይመስላል? ከዛ በፊት ቨርብ ፎርም ስንማር ለስቲል አስታውሳችሁ V1 አለን፣ V2 አለን፣ V3 አለን። V1ን ምን እንለው ነበር? ሌላ ስሙ ፕሬዘንት አይደል? V2ን ማን እንለው ነበር? ፓስት። V3ን ማን እንለው ነበር? ፓስት ፓርቲሲፕል። ፓስት ፓርቲሲፕል ሌላኛው ስሙ ነው። የV2 ፎርሞች ደግሞ ፓስት ይባላሉ፣ V1ዎች ፕሬዘንት ይባሉ ነበር። እነዚህን ይዘን ነው የምንሄደው ማለት ነው። ለምሳሌ ፕሬዘንት ፓርቲሲፕልን ብናይ ፕሬዘንት ፓርቲሲፕሎች ሁልጊዜ አይንጂ ፎርም ናቸው። አይንጂዎች ምን ይባላሉ? ፕሬዘንት ፓርቲሲፕል ይባላሉ። ሶ ለምሳሌ ራኒንግ፣ ሲንጊንግ፣ ፕሌይንግ የምንለው አይንጂ ፎርም ኦፍ ሜን ቨርቦቻችን ላይ ወይም ቤዝ ፎርሙ ላይ አይንጂ ስንጠቀምበት የአይንጂ ፎርማ ምን ትባላለች? ፕሬዘንት ፓርቲሲፕል ትባላለች። ፓስት ፓርቲሲፕል ምንላቸው እነዚህ V3 ላይ ያሉት ናቸው ብዙ ጊዜ ማለት ነው። እንግዲህ ሬጉላር ፓስት ፓርቲሲፕል አሉን፣ ኢሬጉላር አሉን። ሬጉላሮቹ ሬጉላርሊ ኢዲ የሚጨምሩ ናቸው ወይንም ዲ እና ኢዲ ሬጉላሮቹ ሲሆኑ ኢሬጉላር ደግሞ አንዳንዶቹ በኢኤን ሊጨርሱ ይችላሉ፣ አንዳንዶቹ በቲ፣ አንዳንዶቹ በኤን ሊጨርሱ ይችላሉ ማለት ነው። ዞሮ ዞሮ V3 ላይ የምናውቃቸው ታይፕ ኦፍ ቨርብስ ምን እንላቸዋለን? ፓስት ፓርቲሲፕል። ለምሳሌ የሬጉላሩ ዎክ፣ ዎክድ፣ ዎክድ ይሄ ሬጉላር ነው። ኢት፣ ኤት፣ ኢትን ኢሬጉላር ነው። ኤንድ ሪትን ይሄ ደግሞ የኢኤን እንትን ነው ማለት ነው። ስለዚህ እነዚህ V3 ፎርሞች ማን ይባላሉ? ፓስት ፓርቲሲፕል ይባላሉ ማለት ነው። ሶስተኛው ፐርፌክት ፓርቲሲፕል ነው። እንግዲህ ብዙ ቴንሶች አይተናል። ከነዛ ቴንሶች ውስጥ ፐርፌክት የሚሉትን አይተናል አይደል? ሁሉም ፐርፌክቶች ምን ነበራቸው? ሃቭ ፕላስ ቨርብ 3 ይኖራቸው ነበር አይደል? አሁንም ፐርፌክት ላይ ስትመጡ እዚህ ላይ ሃቪንግ ይሆናል። አሁን እዚህ ጋር ፓርቲሲፕል ስለሆነ ሃቪንግ ፕላስ ፓስት ፓርቲሲፕል ወይንም ቨርብ 3 ፎርም ኦፍ ዘ ሜን ቨርብ ይጠቀማል ማለት ነው። ለምሳሌ having finished, having seen እያለን የምንጠቅሳቸው እነዚህ 3 ታይፕ ኦፍ ወይንም ፎርምስ ኦፍ ፓርቲሲፕል ይባላሉ ማለት ነው። እስቲ እያንዳንዱን እናያቸው ጥለን ለምንድነው የሚጠቅሙት ምንድናቸው የሚሉትን እናያለን። let's start from the present participle. present participle እንዳልኳችሁ verb ing ፎርምን የያዘው ፓርቲሲፕል ፎርም ነው። it is used to describe an ongoing action. present continuous, past continuous ምናምን እያለን continuous ላይ ስናወራ ongoing የሆነ አክሽን ነው አይደል የምናወራ ያለ ነው። so an ongoing actionን describe ለማድረግ present participle ወይም ing ፎርምን እንጠቀማለን። mostly they function as what? as an adjective way ያገለግሉናል or sometimes it helps form of continuous tense. አሁን continuous tenseዎችን አይታችሁ ከሆነ present continuous tense is, are plus verb ing, past continuous was or were plus verb ing, future continuous will be plus verb ing ይጠቀማል አይደል? ስለዚህ continuous tenseዎችን ለመግለጽ ወይንም as an adjective አንዳንዴ ናውንን ዲስክራይብ ለማድረግ ያገለግሉናል። ለምሳሌ እስቲ እኔ the barking dog scared the children ይላል። which dog I'm talking about? the barking, you see picture ይታያችኋል። the barking dog, that means this barking shows or describes the dog, the noun dog. so it serves as an adjective. ናውንን ዲስክራይብ ለማድረግ የመጣ adjective ነው ማለት ነው። ሌላው ለኮንቲኒየስ ፎርም ይጠቅማል ብለን የለ she is writing a letter now አያችሁ አሁን የጻፈች ነው present continuous tense ነው ማለት ነው። running down the street he tripped and fell, it says. so this is to show that running down the street, running is ing አይደል? ingዎች ናቸው እንግዲህ present participle ምንላቸው። it talks about the form of participle phrase. participle phrase ምንን እንደሚገልጽ while I'm running down the street እንደማለት ነው። it talks about the actions that happen at the same time የሚለውን የሚገልጽ participle phrase ሆኖ ይመጣል ማለት ነው። ስለዚህ present participle እነዚህን አይነቶች ጥቅሞች ወይም ፋንክሽኖች አሉት ማለት ነው።